ባይዞይ ሙስሊም ማለት በጣም ቆንጆ ናቸው። እዩዋቸው ዝም ብላችሁ በቀን 3 የሚታጠቡ ናቸው። ሃይማኖቱ ያዝዛል። ቂጥን ታጠብ ይላል፣ መቀመጫን ታጠብ ይላል። ለዚህ ነው ሙስሊም ተመራጭ ነው የምላቸው። ደግሞ ከጂውዲዝም ጋር ከአይሁድ ጋር ይገናኛል። በትንሽ ነገር ነው የሚለያየው። በማርያም እኮ ያምናሉ፣ በገብርኤል ያምናሉ። ስለዚህ እነዚህ የአንድ ዘሮች ናቸው፣ የአንድ አካባቢ የመጡ ናቸው። ሃይማኖቱ በጣም ልዩ ነው። ቆሻሻ መቀመጫን ታጠብ ይላል። እጅን በየሰዓቱ ነው ስትሰግድ እግርን ታጥባለህ፣ ካልስና ወልቀ ሶ ቢዩቲፉል። ኦርቶዶክስ አይታጠብም እያልኳል፣ ኦርቶዶክስም ይታጠባል። አንዳንዱ ግን ይሄን ለማሸማቀቅ ቂጥ አጣቢ ስላም ይላል። ኖ ይሄን መቃወም አለብን። ስቱፒድ ቂጡ የሚገባ ቂጥ አጣቢ ስላም ይላል። እታገላለሁ ነው አጋልጣለሁ። እንደዚህ እያልኩ እኔ ለእውነት የምቆም ሰው ነኝ። ጥቅም አለው። አሁን መሐመድን ሰደብሽውና 1.32 ቢሊዮን ህዝብ ይከተለዋል። እኛ ብናዋርደው አላህ ምንም እኮ እኛ እኮ ከጥፍሩ ቆሻሻ አረብ ዓለም አያየን። በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። ዝም ብሎ እጅ ሳትታጠብ የምትሰግድ አይደለም። መቀመጫ ታጥቦ ነው ወንድም የምትቀርበው። መቀመጫ እኮ ሳይጸዳ መስገዳችን ቆሻሻ ነው። አይ ላቭ ሙስሊም ሪሊጅን ባይዘው ልንገራቸው። ማርያምን እንደ ኦርቶዶክስ እንደ ሙስሊም ያክል የሚወዳት የለም። እውነቱን ብንነጋገር ሙስሊሞች ናቸው። እስከ አረብ ሀገር ብትሄድ ዱባይ እስከ ኤምሬት አረብ ኤምሬት በሙሉ ከተሞቻቸው ሜሪየም የተለየ ክብር አለ። ኢሳው ልጇን ይዛ ማለት ነው። ዝም ብሎ ነው እንጂ እኮ ጽሑፉን አዛብተውት እኮ ነው። የአንድ አያት ልጅ ነው ጠቅላላ ህዝቡ። እምነቱም አንድ ነው። ዝም ብሎ ነው የቀያየሩት። እና የሚገርማችሁ ስለ ማርያም ስለ ገብርኤል ሙስሊም አይደራደርልን። ጅብሪል እኮ ማለት ነው። ጅብሪል የሚባል በጣም ብዙ ሰው አለ ስም። ሜሪየም እስኪ በሚሊየን ነው ስም ያለው። ሜሪየም ካሉ አይደራደሩም። ማርያም ማለት ነች። እና ዝም ብላችሁ እስላሙ ማርያም ተቃዋሚ እንዳይመስሏችሁ። በሜሪየም ድርድር የለም። ኦርቶዶክሶች ብዙ የሚያገናኛችሁ ነገር አለ። አፍህን አትክፈት እዚህ አንተ ዘረኛ። ስለ መንዙማ ተከፈተ ምን አባት ካገባ ሚዲያው የኛ ነው። እንደ አብሬት እንደ ንጉሶች እንደሰሩት እንደነዳነይ እንደ አልከሶ ባህሩ ቀኖስ ተራራ አየሩን ጥሶ ሰላም አለይኩም ያ ሰይዲና ሰላምታችን ይድረስ ሁሉን እንዳሱ ባህሩ ቀኖስ ተራራ አየሩን ጥሶ ሀቢቢ እንዴት ነሁ እኔስ ናፍቄያለሁ አበሻ ላይ ያለሁ ናፍቆት አድርጎኝ ደሃ እንደ ተራበ እህል እንደ ተጠማ ሰው ጦሃ ነቢ ያሲን ጦሃ ነቢ እንደ ተራበ እህል እንደ ተጠማ ሰው ናፍቀውናል ያ ጦሃ ምኖረው እስከ መቼ እኔ አንቱን አጥቼ እያወረዱ አይኖቼ የእምባ ጎርፍ ውሃ እንደ ተራበ እህል እንደ ተጠማ ሰው ጦሃ ነቢ ያሲን ጦሃ ነቢ እንደ ተራበ እህል እንደ ተጠማ ሰው ናፍቀውናል ያ ጦሃ መጥራቴን እኔ ያልተው ያወቀ ነው የሚያውቀው ልዩ ነው ልዩ ነው ሙሐመድ ዘይኔ ጣሃ እንደ ተራበ እህል እንደ ተጠማ ሰው ጦሃ ነቢ ያሲን ጦሃ ነቢ እንደ ተራበ እህል እንደ ተጠማ ሰው ናፍቀውናል ያ ጦሃ ይበርደኛል እኔን ሰለላሁ ዐለይከ ሙሐመዱ ለሚን ሰለላሁ ዐለይከ ስሙን ካልጠራሁማ ሰለላሁ ዐለይከ ቢሞቅ እንኳን ከተማ ሰለላሁ ዐለይከ ብደራርብም ኩታ ሰለላሁ ዐለይከ አላገኝም እርካታ ሰለላሁ ዐለይከ ይበርደኛል ገላዬ አላድርም ውዬ ሰለላሁ ዐለይከ ነቢዬ ስሙን ሳላነሳው አላድርም ውዬ ያ ሀቢቢ ያ ሀቢቢ አንቱ ያ ዘይኔ አንቱ ያ ዘይኔ ያ ሀቢቢ እርሶ
እሱን ሳላወድሱ አያምርልኝም ቀኔ ያ ሀቢቢ ያ ሀቢቢ አንቱ ያ ዘይኔ አንቱ ያ ዘይኔ ያ ሀቢቢ እሱን ሳላወድሱ አያምር With Revolut, you can በጣም የሚገርም ነው። በጣም አይ ላቭ ኢት ወድጄዋለሁ በጣም ውሸት ነው እውነት ነው? ቅዱስ ገብርኤል ዳቦ ይበላል? ቅዱስ ገብርኤልማ ይበላል። ዳቦ ይበላሉ። እሺ ማርያም ጥላ ትዘረጋለች? ጥላ ለማርያም 1 ሚሊዮን ጥላ ይገባል። መልሶ መርካቶ ለጉራጌ ያስረክቦት ዞር ይላል። አባ ማቲያስ ይዘህ ትዘረጋለች? ጥያቄ ነው። አይ ትምህርት እንዲሆናቸው ነው። እኛ ፌዝ አይደል? እኔ ፌዝ እዚህ ፌዝ ተናግሬ አላውቅም። ይሄን ስታዩት በጣም ትልቅ 5 መጽሐፍ የሚያጽፍ ርዕስ ነው። ዳቦ ገብርኤል ዳቦ አይበላም የሚለው ነው ብንተነትነው 5 ቮሊዩም መጽሐፍ በዚህ ርዕስ ብቻ 5 ቮሊዩም መጽሐፍ ይቻላል። ማርያም ጥላ ዘረጋም የሚለው በባህል የታሰረውን ህዝብ 7 መጽሐፍ ሊጽፍበት ይችላል። ስለዚህ አሁን ይሄንን እያንዳንዱ እዚህ ውስጥ አይክደው ትክክል እኮ ነው፣ ግን በሳቅ አጅበው እያሉ ያቀርባል። ለምን? እውነታው እንዲደበቅ ወይ ደግሞ የንግግር እንዳይደመጥ። ስለዚህ ፌዝና ምናልባት አንዳንድ መቀመጫቸውን እያዞሩ የሚደንሱ ማህበረሰቡን ለመምሰል እንዳንቺ አይነት ቆንጆ ሲገቡ እስቲ እንደው ትንሽ ስቴፓችን ዞር አድርጉ ምናምን ብለን እናውቃለን። ስህተት ነው። ማርያም ምን አደረገችልህ? ያ እንደምታየው ማለት ለልጇ ዘሮች ነው እያደላች ያለችው ማርያም። ማለት መርጠ ለማርያም ዓለም የተንበሸበሸ ኑሮ ኦርጋኒክ ምግብ የሚበሉ አውሮፕላን ጀት ያላቸው መትረጌስ ጠምደው የሚመቱ ዓለምን የሚገዙ የልጇ ዘመዶች ናቸው። አሁን ማርያም ለኛ ምን አድርጋልናለች? ለጥቁሮች እንግዲህ እኔ በአይኔም በአካል እንዳየት አንድ የረብሽ ተነስቶ መርጦ ለማርያም ላይ ካቴድራሉ ላይ ወጥቶ ዲሽካውን አጥምዶ ሲለው ቀጭ ሲል ነበር። ካቴድራሉ ላይ ወጥቶ ግን ከታች አወርዶ ደግሞ ማርያም አስቆመው ነው ብላችሁ ላይ ሰቀለ። ከዛ ሲለው ቆመ። ግን ታች ነው ሲለው ይሰራለታል። ላይ ሲሰቀል አሁንም ደግሞ እምቢ ሲለው አይቻልም። ያ ወንበዴ ተኳሽ ነው። እንኳን ሊቆም ራሱ የማርያም ቤተክርስቲያን አዙሮ በላውንቸር ብትለው በታተ ነው የምትለው። ውሸት ነው ይሄ። እምነታችሁ እንድትከተሉ ይሄ የቄስና የመለኩሴ የመበያ ዘዴ ነው። የጳጳስ የፓስተር የሼክ ይሄ የወንብድና ሰ እንጂ ማርያምን አዙራውን በላውንቸር ብትመታው ድራሹን ነው የምታጠፋው። ውሸት ነው። አንተ ራሱ ወጣት አይደለም እንዴ? ትንሽ አታፍርም? ግን የአማራ ወጣት ስንት ዓመት ነው? 19 እና አሁን መርጦ ለማርያም ሊመታት ግራኛ አህመድ ሊመታት አልፎ ተቸክሎ ወደቀው የሚባል እውነት ይመስላል? ኖ ሞታ ሊመታት አይደለም እኮ ያልኩህ ቤተክርስቲያን ላይ ሆኖ ወደ ለማጥራት ሲሞክር እኮ ነው። አልተራለፈ ያለ ግራኛ አህመድ ያንን ድንጋይ አንስቶ ወርውሮ መጥረ ይሄ ሁሉ የአማራ ቄሶች ተረት ወሬ ነው። ይሄን ታምናለህ እንዴ አንተ አማራው ነህ? ለነገሩ የዘመኑ በዚህ 100 ዓመት ውስጥ ያለን አማሮች ደንቆሮቹ ነን። በፍጹም ይሄ ውሸት ነው። የማርያምን ቤተክርስቲያን ለመምታት 100,000 ቶን ድንጋይ አንስቶ አንድ ሰው ሊወረውር አይችልም። ከፊዚክስም ከካልኩለስም ህግ ውጭ ነው። do you understand my brother? ኖ እኔ ያልኩ ያለው አልገባህም። ወጣ ቤተክርስቲያኑ ላይ ተረት ለመተኮስ ሲሞክር እምቢ አለ እኮ ተረት ነው። እሱም ተረት ነው። እኔ መጥቼ ላውንቸር አዙሬ በተኩስ ይቀጠል ተወዝም ብለ ለምንድን ነው ታዲያ እስክንድር ነጋ ያቃጠለው ቤተክርስቲያን 571 መነኩሴ የተገደለበት ቆዳ የለበሱ መነኩሴዎች ሲጸልዩ የሚያድሩበት የት ነበር? የደብረ ኤልያስ ገዳም ለምንድን ነው የተቃጠለው ታዲያ? እንግዲህ እንደያገር ይችላል። ጠመንጃው ቀጭ አለ ምናምን አለ። ሙስሊም ሲያድር ይቀዝናል የሚባለው እውነት ነው? አዎ በመሰረቱ እዛ ሀገር ላይ ማንም ሙስሊም ማንም መጥቶ ሊያድር አይችልም። አድሮም አይቻልም። ያደረ ሙስሊም የለም። ያደረ ሙስሊም የለም። መርጦ ለማርያም ከተማ ኖ ሙስሊም አድሮ አይቼ በተፈጥሮ አላውቅም።
ግን ትራንስፖርት ምናምን ሲሄዱ እንኳን ማደር ነው የምልህ። የቤተ ክርስቲያኑን ታዛ ተደግፎት ቢያድር ማርያም ልታስቀዝነው አይችልም። ውሸት ነው። ማርያም አስቀዝቀኝ ከሆነችማ ማመን የለብንም። እሷን እኮ የምህረት አባት ልጅ ነች፣ ምንድነው እናት ነች ከተባለ እንዴት ማርያም ሙስሊም ለማስቀዘን ትመጣለች? ይሄ እኮ ተረት ተረታችሁ ነው። ሌላ ነገር አለ በዚህ አካባቢ አዳዲስ መረጃ? አዳዲስ መረጃ ከዚህ በለጠ ምንም የለም። ያው ያንተ ወላ አነ ይኑር ወንድማችን ኑርልን። ተማር፣ ከታች ነው ተማር። መሐመድ ወሮሮ ማርያምን ሊመታ 100 ኪሎ 10 መኪና እኮ አይችለውም። ድንጋዩን ፈልጠፍ ባንድ ኪሎ ሳታ። ይሄ የወንበዴ ቄስ ማራና ድንኳን ሰባሪ ቄስ የሚነግር ነው።